የአብርሃም እንግዳን ፍለጋዚ ከአዲስ አበባ ተጉዘን ወንጂ ከተማ ገብተናል። አሁን የመምሬ ቀጸላ መንግስቱን ቤት አጣይቀን በራቸው ደርሰናል። ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር አዳማ ማዕከልና ወንጂ ወረዳ ማዕከል በትብብር ነው ወደ እናንተ እያደረስን የምንገኘው። እንግዲህ ቆይታችሁ ያማረ እንደሚሆን ተስፋ አደርጋለሁ። ከፍተኛ የሆነ የሙቀት መጠን ያለው አብራችሁን ቆዩ። አብረን ወደ መምሬ ቀጸላ መንግስቱ ቤት ጎራ እንላለን። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ስለምታተርፉ ቆይታችሁን ከአብርሃም እንግዳ ጋር አድርጉ። መምሬ ቀጸላ መንግስቱ ቤት ጎራ ላለው ተመልካቾቼ አብረን እንግባ። በቆይታችሁ ብዙ እንደምታተርፉበት ተስፋ አደርጋለሁ። አብራችሁን ቆዩ። እሺ እንዴት ዋላችሁ? ደህና ዋላችሁ ወይ? እንዴት ነሽ መሲ? ደህና ነሽ ወይ? እንኳን ደህና ቆየሽ። እንዴት ነሽ? ደህና ናችሁ ወይ? እንዴት ናችሁ? እሺ እሺ እንደምን ዋላችሁ? ሰላም ለዚህ ቤት ይሁን። እንዴት ናችሁ? መምሬ ደህና ነዎት? ደህና ነኝ። እንዴት ነዎት? እግዚአብሔር ይመስገን። እንዴት ነዎት? እምዬ እንዴት ነዎት? ደህና ነዎት ወይ? እንዴት ናችሁ? ደህና ናችሁ? ደህና እግዚአብሔር ይመስገን። የዛሬው የአብርሃም እንግዳችን ተወልደው ያደጉት በሰሜን ወሎ በ1927 ዓመተ ምህረት ነው። መንፈሳዊንም ዓለማዊንም ትምህርት በመማር በሁለት ወገን የተሳለ ሰይፍ በመሆን ቤተክርስቲያንንና ሀገርን ያገለገሉ ጀግና አባት ናቸው። የመንግስት ሰራተኛ ሆነው ቤተክርስቲያንን በትሩፋት ለረጅም ዓመት ያገለገሉ ናቸው። በወንጂ ስኳር ፋብሪካ ለ30 ዓመት ያገለገሉ በአሁኑ ሰዓት ግን በጡረታ ተገለው በሙሉ ጊዜያቸው በሙሉ አቅማቸው በሙሉ ዕውቀታቸው ቤተክርስቲያንን እያገለገሉ ያሉ አባት ናቸው መምሬ ቀጸላ መንግስቱ። እንዲሁም የቤቱን የትዳሩን የልጅ አስተዳደጉን ተሞክሮ ደግሞ ሊያወሩን ባለቤታቸው ወይዘሮ የሺጌጡ እንዲሁም የኔታ መምሬ ቀጸላ መንግስቱ ልጆች መካከል በወክልና ሁለቱ አብረን ቆይታ ያደርጋሉ። አንደኛዋ ወይዘሮ መሰረት ቀጸላና አቶ ተስፋውን ቀጸላ የዚህን ቤት ተሞክሮ በጋራ ወደ እናንተ የምናደርስ ይሆናል። ቆይታችሁ ያማረ እንደሚሆን አልጠራጠርም። አብራችሁን ቆዩ። እንዴት ከረማችሁ? ወንጂ በጣም ይሞቃል የኔታ። አዎ እንደ በጣም እንጂ የሙቀት ሀገር ነው። እርሶ ቤት እንደው ገባ ስንል ትንሽ ቀዝቀዝ አለን እንጂ በጣም ይሞቃል ወንጂ። ገና በረዶ ይመጣል። በጣም ነው የሚቀዘቅዘው ሙቀቱና አሁን በረዶ የሚሉት። አዎ ሙቀቱ በቀን እየተናገሩ ነው እኮ። አዎ እሱ ነው። እኔ ምለው መምሬ። አቤት። ሰሜን ወሎ ተወልደው እሺ ወንጂ ምን እግር ጣሎት? እስቲ እሱን ያጫውቱኝ። የልጅነት ጊዜውንም መንፈሳዊ ትምህርቱንም ከማን እንደተማሩ እስቲ ያጫውቱኝ። እሺ መንፈሳዊ ትምህርት የተማርኩት አባቴ መርጌታ ናቸው። መርጌታ መንግስቱ። እሺ ከሳቸው ከፊደልም አንስቶ በከመስማም እስተ ውዳሴ ማርያም እስከ መልከ ማርያም መልከ ኢየሱስ ሁላ ከሳቸው ነው የጨረስኩት። ዳዊት አንዴ ዘልቅ ያለሁኝ። ከዚያ ወዲያ አባቴ ደብረ ሲና የምትባል ከተማ ሸዋ ክፍለ ሀገር ነው። ከዚያ መጡ። ይሄን እንዳስጨረሱ ዳዊቱን አንዴ እንዳዘለቁ ከዚያን በኋላ ደግሞ በዚያው ቀረሁኝ እኔ። እናቴ ወዚያው ነው ትውልዷ። ወደ እዚያ ይትባረክ የሚባሉ መምህር ነበሩ። ከሳቸው ደግሞ ውዳሴ ማርያም ዜማ ጨረስኩኝ። መስተጋብም የሰኞን እስከ ማክሰኞ ድረስ ጨርሼ 3 ሆነን ነበር ጓደኛሞች። አንዱ ታመመብን። ያን ዳውንት የሚባል ሀገር አለ። ያንን ልጅ ይዘን መጣንና ለቤተሰቦቹ አስረከብን።
ከዚያን በኋላ ወደ እርሻ ገባሁኝ። ያቋረጥኩትና ትምህርቱን ያንን እርሻ 2 ዓመት ነው እንዳረስኩኝ በ53 ዓመተ ምህረት ወደ ትዳር ከሷ ጋር ሞከርን። ጥር 7 ቀን ተክሊል አደረግን ከሷ ጋር። የት ነው የተጋባችሁት? እምዬ ጋር ወሎ ክፍለ ሀገር። እሺ ስንት ዓመት ሆነ ነበር ሲያገቡ? እንግዲህ በዚያን ጊዜ ባላገር ያደገ ሰው እኮ ቁጥሩን አይዝም። እሳቸው ስንት ዓመት ነበራቸው እምዬ? እንግዲህ ስንት ዓመት ይሆናል እምዬ? ስንት ዓመት ነበሩት? የኔታ መምሬን ሲያገቡ በ7 ዓመቴ ተዳርኩ። 7 ዓመት? አዎ ልጅ ነኝ ጻኔ። የድሮ ሰው እንደዚህ ያለ ነው። እርስዎ መቼም ትልቅ ኖት የዛን ጊዜ? እኔ ወደ 25 አካባቢ ላይ ነኝ። 25 አካባቢ። እሳቸው 7 ዓመት። እሷ ልጅ ናት። ከዛ መልሰው ለወላጆቻቸው ሰጧቸው? እንግዲህ ከሱ ላይ ጥሩ ጥያቄ ነው። ከሷ ዘመዶች ሄድኩኝና ከዚያው ቆየሁኝ ከእንትን ከ53 54 55 ደግሞ ቅስና ተቀበልኩ። ደሴ በግሸን ማርያም መጥቻ አቡነ ገብርኤል ነበሩ በዚያን ጊዜ ክፍለ ሀገሩ ጳጳስ። ቅስና ደግሞ 2ኛ ወሰድኩኝ። ከዚያን በኋላ ከሷ እንደኖርኩኝ በ56 ደግሞ ተመልሼ አባቴን ልጠይቅ ደብረ ሲና መጣሁኝ። እሳቸውን ጠይቄ ናዝሬት ዘመዶች አሉኝ የእናቴ ወገኖች፣ ናዝሬት መጣሁኝ። በጥቅምት ወር ነው ወደዚህ የመጣሁት። ናዝሬት ገባሁኝ። ከዛ ተመልሼ ቆየሁና 1 ዓመት በ57 ዓመተ ምህረት ታኅሳስ 7 ቀን ተመልሼ እዚያው ገባሁኝ። ወዴት? ወደ ወሎ። እሺ። ከዚያ ደግሞ ተዚያ አብረን ኖርንና 56 በ63 ደግሞ እሷን ይዤ ወደዚህ ወደ ሸዋ መጣሁኝ። ይዤ መጣሁና ናዝሬት ነው ዘመዶች እዚያ ያረፍን። 63 64 ናዝሬት ነኝ። ከ65 ደግሞ እዚህ ወንጂ መጣሁኝና ስኳር ፋብሪካ ተቀጠርኩኝ። ከዚያን በኋላ አልተመለስንም። እሷም እኔም እዚህ ሆኖ ያለ ነው። እሷ እንኳን እናቷን እየጠየቀች ትመለሳለች። እኔ ግን በ28 ዓመት ታላቅ ወንድሜ ሞተ ተብሎ ከዚያ ነው የሄድኩት። ከዚያ ወዲህ እጅ አላውቅም። እዚሁ ነው የኖርኩት። ቤተክርስቲያንንም በመንግስት ስራም ህይወቶን ሲመሩ አዎ እዚሁ ነው የመንግስት ስራን ቀሰና ወንተን ከድቁና እስከ ቅስና እየረዳኋቸው ነው። የነጻ አገልግሎት ነው እዚህ ተክለ ሃይማኖት ማለት ነው። እንደዚያ ብዙ እስካሁን ለዘመን ድረስ እንደዚያ እያገለገልኩ ነው ያለሁት። አሁንም ደግሞ እዚያች ገንዘብ ስብሰባችን እንትኗን እያሰባሰብኩን ወደ ልማቱም ወደ ህንጻውም የሚውለው ገንዘብ በዚያ እያሰባሰብኩን እስካሁን ድረስ ያለሁት። ወንጂ ስኳር ፋብሪካ በምን ዘርፍ ተቀጠሩ? በምን ዘርፍ ተቀጠሩ? በ65 ስራው እየተዘዋወርኩ ነው። እዚያ ውስጥ ምርት ክፍል የሚሉት አለ፣ ቅመም ክፍል የሚሉት አለ፣ ማጣሪያ የሚሉት አለ፣ እንትን ምርት ክፍል የሚባል አለ። ብዙ ነው ውስጡ እንትኑ ክፍፍሉ ብዙ ነው። ብዙ ሰራተኛ ሁሉም ላይ በዚያ ላይ እየተዘዋወርን እሰራለሁኝ። በየቦታው ያሳዩናል። ያንን እያየን እየተከፋም ዛሬ እዚህ ሰርቼ እንደው እዚያ ወዲያ እንደዚህ እያልኩ ነው የሰራሁት። በመጨረሻ ደግሞ አገዳ አለ ውጭ የሚመዘን ተመዝኖ ወደ ፋብሪካው የሚገባ ከሱ ጡረታ እስከመወጣ ድረስ ከሱ ወደ 3 ዓመት ነው እንደዚህ ሰራሁኝ። ከዚያ ወዲያ ጡረታ ወጣሁ። ትዳር እንዴት በጥበብ ብትይዙት ነው እዚህ የደረሳችሁ? እሱም መንገዳችሁን እስቲ ንገሩኝ እምዬ። እንግዲህ እስካሁን ይኸው ደርሰናል። እግዚአብሔር ይመስገን። ተዚያ ደርሶናል ፈጣሪ እግዚአብሔር ይመስገን። እናንተን ስናይ እኮ እኛም በጣም ተስፋ እናደርጋለን። መምሬስ እንዴት አይነት ባል ናቸው? እንዴት አይነት አገልጋይ ናቸው? እሷን ያጫውቱኝ እስቲ እምዬ። በመልካም እንግዲህ ተፋፍሪካኑም ተክርስቲያኑም ያው እንግዲህ ተዚህ አገልግለን ሁላችንም ደርሰናል። እኮ እንዴት አይነት ባል ናቸው? በጣም ቆንጆ ነው። ትንሽ ይቆጣሉ? ኧረ ምንም ችግር የለም። ሲወጡ ሲገቡ ምንድን ነው ይላሉ ወይንስ እንዴት አይነት ባል ናቸው? እስቲ በደንብ ይንገሩኝ። ኧረ ምንም ችግር የለም። እንዴት እንኳን እኔ ልጆቹንም አይቆጡም። ኧረ እግዚአብሔር በእውነት ልጆቹን ታዲያ ማንቆጥቶ ራሳቸው ምክር ይሰጣቸዋል። እግዚአብሔር እግዚአብሔር ነው የሰጠን። እግዚአብሔር እንደው ተጋጭታችሁ አታውቁም? ኧረ እኛ ምንም ተጋጭተን አናውቅም። እንደ ሁሉ አልጋ ባልጋ ነው የሚኖራችሁት? እኛው አሬተውም እግዚአብሔር ነው አራንጣላ። እሺ እኛ ወደ ቤተክርስቲያን ሰው መሄድ ይጣላል። ኧረ እሰይ ደስ ይላል በጣም።
ደስ ይላል። የ65 ዓመት የትዳር ጉዞ ውስጥ ፍሬ ናችሁ እናንተ። በዚህ ቤት ውስጥ ስንት ልጆች ናቸው ያሉ? ወንድም እህቶችንም አስተዋወቀኝ። አሁን ታላቅ እህቴ መሰረት ቀጸላ። እሺ የመጀመሪያ መሰረት ናት። መሰረት እሺ ለእድሉን ለሷ ነበር የምሰጠው ማለት ነው። ለስጥሳ እሺ ለቤቱ የመጀመሪያ ልጅ ነኝ። መሰረት ቀጸላ መንግስቱ ነው የምባለው። እንግዲህ የዚህ ቤተሰብ ያው አባቴም እናቴም ቀደም እሷም ስትል እንደነበረውና በታሪክም እንደሚነግሩን እንግዲህ እነሱ ተወልደው ባደጉበት አካባቢ ሴት ልጅ የምትታጨው በ7 ዓመቷ ትታጭና ያው አባቴ በአጋጣሚ እንግዲህ ወደ እነሱ ዘንድ ስለሄደ እንጂ ያቺ ልጅ እስክታድግ ድረስ ወላጅ ጠብቆም ብሎ ለአቅመ አዳም ስትደርስ ነው ለዛ ሰው የሚያስረክቡትና እሱም ያው ጎረቤት ነው ቤተሰቦቻቸው ሰፈራቸውም እኔም አውቀዋለሁ አንድ አካባቢ ልጆች ናቸው በዛ ነውና አሁን ቀደም እንግዲህ 7 ዓመት ሲባል ያስደነግጣል ግን ደግሞ ባህሉ ስለሆነ እኔም እንኳን አሁን ትልቆኝ ወደዛ ቤት አካባቢ አያቶቼ ጋር አክስታኩቱ ወደዛ ሲሄድ በዛ እድሜ አሁን ነው ከ18 ዓመት ያልሞላት ሴት እንዳትዳር ተብሎ በህጉም በምኑም እየጠበቀ በመጣ ሰዓት እንደዛ ሆነ እንጂ መጀመሪያ ላይ ታዝለው ሁሉ ሲሄዱ ሲጋቡ ሙሽራዋ ታዝላ ነው የምትሄደው እንግዲህ ማየም እንደዛ ነው ብዬ ነው ማስበውና እንደዛ ነው እንግዲህ እኛ ቤተሰብ ውስጥ በጠቅላላው እኛ ቤት 5 ወንድ 3 ሴት ነን ስማቸው ተስፋውን ቀጸላ ይባላል ሰርካለም ቀጸላ ሀብታሙ ቀጸላ ፍቅር አዲስ ቀጸላ ዳግም ቀጸላ ስርጉት ቀጸላና ኢዩኤል ቀጸላ ናቸው ሁላችሁም እዚህ ነው የተወለዳችሁት እዚሁ ወንጂ ነው የተወለድነው ሁላችንም እንግዲህ የኛ ቤተሰብ ያው ሁላችንም እስካሁን አብዛኞቻችን ጥቂቶቹ ነን ከቤት ይወጣ ነው ሌሎቹም እዚሁ ቤት ውስጥ አብረው ነው ስራ እየሰሩ እዚሁ አብረው ነው ቤተሰቡ የሚኖረውና እንደተባለው እንግዲህ እዚህ ቤተሰብ ላይ አንድ ቀን እንዲነሽ እንዲ የሚባባል ነገር አይቼም ሰምቼምም አላቅም አባዬ በባህሪው ዝምተኛ ትግስተኛው አባት የማይናገር አይደለም ማየል ልጆቹም ማናችንንም አንድ ቀን በህይወት ዘመኔ እኔ ተመትቻለሁ ተገርፌያለሁ እሱም ያጠፋውት ምንድነው መጽሐፍ አለው የሚወደው መጽሐፍ ያኔ ትምህርት ቤት ፈተና ስንፈተን ምናምን ይዤድኩኝና ቀድጄ መጣ ስመጣ በጣም ስለሚወደው መጽሐፉን እንዴት ወሰድሽብኝ ብሎ የዛን ቀን ተንተብያለሁ ከዛ ውጭ ሁሉም ልጆች እንትን አይሉም እጅግ በጣም ሲበዛ ትግስት ውስጥ ያለ ሰው ነው እንትን አይልም አይቆጣምም በቃ እንደው እንትን ነው በቃ ሲጀመር እኔ አላስታውስም በቃ አንዳችንንም ማለት ነው በዚህ እንትን ነው ያለፍነው ሁሉንም ልጆቹን የሚወድ አባት የሚያከብር አባት መግለጽ ከባድ ነው አባዬም ማለት ነው እሱ እንኳን አይደለም በእኛ በውጭም በቤተሰቡም ከውጭም ባለው ለኛ በስጋ ይውለደን እንጂ የሁሉም አባት ነው የሁሉም አባት ይሁንጂ ህዝብ የሁሉም አባት ከዛም ማለፍ ሲል የሁሉም ኦርቶዶክስ እምነት ተከታይ አባት ነው ትንሽ ትልቁ መንገድ ስትወጪ ማለፊያ የለውም ጉልበቱን የሚስም ነው በፍቅር የሚቀበለው ህዝብ ነው እንኳን አይደለም ከዚህ ከህዝቡ ጋር በፍቅር ይኖረ ስለሱ እኔ ለመግለጽ እጅግ በጣም ይከብደኛል እንደው በጥቅሉ ስገልጸው ለኔ ትጉህ አገልጋይ ብዬ ነው ማስበው ለምን በተሰጠው ስራ ትጉ ነው ፋብሪካ ላይ ሲሰራ አንድ ቀን ሰዓት እኔ ከማቀው ከማስተውለው ሁላችንም እኔ መስum ሌሎቹም ልጆች ቁርስ ይባላል ቁርስ የጧት ገቢ ከሆነ 2 ሰዓት ላይ ምናምን ቁርስ ይዘሽ ትሄጃለሽ የማታ ሽፍት ከሆነ ደግሞ 11 ሰዓት ላይ መክሰስ ይዞ ይኬዳል እንደዛ ይደረጋል የፋብሪካ ሰራተኞችንና እንደዛ ያደረግን እየወሰድን እናስታውሳለን በደንብና ወደ ስራ ሲገባ አንድ ቀን አረፈደ ተብሎ ሲወቀስ ሰምተናናቅም እሱም እና ያለን ልክ ማታ 3 ሰዓት የሚገባ ከሆነ በጊዜ ነው የሚሄደው በቃ ለስራው ትጉ ነው አሁንም ከዛም በኋላም አብሮ ጎን ለጎን ደግሞ ይሰራ ነበር የቤተ ክርስቲያኑን ስራ ማለት ነው ብዙ ቦታዎች አገልግሏል እሱ አሁን ቀደም ገና ወይም በኋላ ይገልጸዋል እንጂ ወንጂ አቡነ ተክለ ሃይማኖት ብቻ አይደለም ያገለግለው ከዚህ አዋሽ ማዶ የሚባል ጊዮርጊስ አለ
ጊዮርጊስ ቤተክርስቲያን ከመምሪ ብርሃኔ ጋር አብረው በጋራ ሆነው ቤተክርስቲያኑ እንደ አዲስ እንዲቋቋም አድርገው ከዚህ የኔ አባትና እሳቸው መምሪ ብርሃኔ እየተመላለሱ በእግር ቅዳሴ አገልግሎት ይሰጡ ነበረ። ጥምቀት ሲሆን ሩቅ ነው ቦታው። በዚህ ስትመጡ አዋሽን ድልድይን ተሻግራችሁ ከሆነ በዛ ተዙሩ ነው ታቦቱ እዚህ ጥምቀተ ባህር የሚውለውና እዛ ድረስ ታቦት ይዘው መተው መልሰው ይዞ አስገብተው በየጊዜው ሲመላለሱ ነበር። በዛን ሰዓት እንኳን እኔ ምን አደርግ ነበር? ከአባቴ ጋር የተለየ ፍቅርም ስለነበረኝ እፈራ ነበር። ስለምሰጋ እከተል ነበር። እንደ ወንድ ልጅ አብሬ ተከትዬ ቤተክርስቲያን የሚሄደው ለሊት ተክለ ሃይማኖት ሲሄድ ብቻውን ሲሄድ አብሬ ልከተልላለሁ እሄዳለሁ። አብረን እየሄድን እያወራን ወደ ኋላ ወደ እንደዚህ እገላመጣለሁ። የማየው ልምድ የሆነ ሌላ የሚተናኩል ሰው እንዳያገኘው ስለምሰጋ እስከዛ ድረስ እናደርግ ነበር። መምሬ ቀጸላ መንግስቱና አባቴ መምሬ ጸጋይ በየነ እጅግ ብዙ ጊዜ የጥምቀት በዓል ያለነሱ ታቦት የሚያከብር የለም። በጉጉት እንጠብቃለን። እኛ አባታችንን ሁለቱ ናቸው ምን ጊዜ ታቦተ ሚካኤልና ታቦተ ተክለ ሃይማኖት ነው ብዙ ጊዜ የሚወጣው ለረጅም ዓመታትና እነሱ ከቤተክርስቲያን እስከ ጥምቀተ ባህር ከጥምቀተ ባህር እስከ ቤተክርስቲያን የሚወስዱት የሚመልሱት በቃ በምን ይታወቃል? ምሳሌ ምልክታቸው ምን ይባላል? ታቦት የሚያከብሩት ታቦት የሚሸከሙት እየተባለ ነው ህዝቡ የሚያውቃቸው። በእንደዚህ ውስጥ ያገለግሉ ነበር። ሁለቱ በሰራተኛ ማህበር ላይ ቀደም ሲል በሰማናዎቹ እንዲህ ላይ እንደ ወጣቶቹን እየሰበሰቡ የሆነ በሰማናዎቹ መግቢያ አካባቢ ላይ የደርግ መንግስት ማለፊያው ማብቂያው ምናምን እዛ ላይ ከባድ ጦርነት ነበር አገሪቱ ላይና ምን ላይ ደርስ ነበር። ወጣቶች ጋር ከሰንበት ተማሪዎች ጋር ምን ለአግዚዮታ ያደርሱ ነበር። ለረጅም ሰዓት የመጡ በቃ የተመላለሱ እግዚኦታ በማዝረስ ወጣቶቹን ጋር አብረው ሲያገለግሉ ነበር። እጅግ በእናቴም በአባቴም የተወደዱ ከመሆናቸው የተነሳ የሚገርመው ሁኔታ ለአባቴም ለእናቴም የነሳ አባት እሳቸው ናቸው። አባት ሆነው እሳቸውም ደግሞ ለነሱ አባት ሆነው በጣም ከመወዳዳቸው የተነሳ ከፍቅራቸው የተነሳ ንስሐ አባት ናቸው። አባታችንም ካለፈ በኋላ ለእናታችንም ንስሐ አባት ናቸው። አሁንም ንስሐ አባት ሆነው እያገለገሉን ያሉን አባት ናቸው። ተክለ ጊዮርጊስ አገልግሏል። ባቲቦራ የሚባል ሀገር ነበረ ደግሞ አቦ ማለት ነው። ባቲቦራም አቦም ሲሄድ ሀብታሙ ቀጸላ ነበር ደግሞ የሚከተለው እዛ ደግሞ ልጃቸው። አዎ እየተከተለ ሀብታሙም ይሄድ ነበረ። ባቲቦራ አገልግሏል። ወንጂ እዚህ ኩርፍቱም አቦ አገልግሏል። እና እነዚህን ሁሉ ነገሮች እንትን ሲል ትጉ ነው። ድምፁ አይሰማም። አንድ ቀን ድምፁ የማይሰማ ከፊት ሉን የማይል አባት ነው አባዬ። በቃ ስራውን ይሰራል። ከዛ ውጭ ግን እንደዚህ ከፊት ሉን እንደዚህ ታይታ ነገሮች ምናምን ነገሮችም የሉበትም። የተሰጠውን ስራ ብቻ ያችን ስራውን በኃላፊነት የሚወጣና እሱ በሚሰራቸው ተግባራቶች የምስክር ወረቀቶችንም ሁሉ አግኝቷል። አሁን ትምህርት ቤት ሲሰራ የአቡነ ተክለ ሃይማኖት ትምህርት ቤት ሲሰራ ለዛ ልማት ስራ በርካታ ገቢዎችን በማሰባሰብ እንደዚህ ሆኖ አሁን እንኳን እንግዲህ በዚህ እድሜው እዛ አገልግሎቱን አላቋረጠም። እስከ ዛሬዋ ቀን ድረስ እያገለገለ ያለ ከዚህም በኋላ የሚያገለግል እሱ እድሜው ኖሮ ደክሞት መሄድ አቅቶት ምናምን እስከሚቀር ድረስ እያገለገለ ያለ። እዛ ላይ ግን ብዙ ነገሮችን ለልማት ስራ ለቤተ ክርስቲያኑ እድገት የሚውሉ ነገሮችን ሁሉ ቆሞ ብር እየሰበሰበ ገቢ እያስገባ ያለ አባት ነው። ግን አሁን ላይ እንትን እያሉት ነው፣ እያገዙት እየደገፉት ነው። በፊት ግን ስኳር ፋብሪካ በሚሰራ ሰዓት ግን በነጻ አገልግሎት ነበር የሚያገለግለው ቤተ ክርስቲያኑ እኔ እስከማውቀው ድረስ ማለት ነው። ሁለቱም የሚሰጡን ፍቅር የተለየ ነው። ቤተሰባዊ ነገሩ እኔ ግራ እስኪገባሽ ነው። በቃ ለየት ያለ ነው እና እሷ እንዳለችው ብዙ ነገር ገልጻለች። ይበልጡ ነው ግን ያው በቤተ ክርስቲያን አገልግሎት እሷ እንዳለችው እኔ የምከተለው ለሊት እንደምትሄድ እሱ እንደሚሄደው ስኳር ፋብሪካ አገልግሎት ለሊት ላይ ደግሞ አብሬው እወጣለሁ። አንዳንዴ ግለጽ ብትባል አባትህን እንዴት ብለህ ነው የምትገልጽ? እናትህን ግለጽ ብትባል እንዴት አድርገህ ትገልጻለህ? ሁለቱም እንግዲህ ልዩ ናቸው። ያው የቤተ ክርስቲያን አገልጋይ ናቸው እና ይበልጥ ደግሞ ህዝቡም ያውቃቸዋል። ከእንደዛ ህዝቡ ይመሰክር ይሻላል። ይበልጥ እኔ አገላለጼን አልችልም ከዚህ በላይ። እሺ የመምሬ ቀጸላ መንግስቱና የአባቴ መምሬ ጸጋይ
የበየነ ወዳጅነት እጅግ የላቀ ብዙ ነው። እኛ ልጆች ሆነንም ስናቅ እንደ ወንድም ትልቅ የሰፋ ወንድማማችነት አላቸው። በጣም ወንድማማችነታቸውን ከፍ ያደርገው ሁለቱም ካህን ቢሆኑ የሁለቱ የአሰራር ያኗኗር ዘይቤያቸው የሆነ መልካቸው ሁሉ የሚመሳሰል ነው የሚመስለው በአንዳንድ ሰዎች። መምሬ ጸጋዬንም መምሬ ቀጸላንም በአንድ ነው የሚጠሩት። መምሬ ቀጸላን መምሬ ጸጋዬን መምሬ ቀጸላ የሚሉበት ሁሉ አጋጣሚ አለ። ልዩ የሚያደርጋቸው አንድ መለያ ጉዳያቸው ሁለቱም የወንጂ ስኳር ፋብሪካ ሰራተኞች ናቸው። የወንጂ ስኳር ፋብሪካ ሰራተኞች ሆነው ስለሚሰሩ ይሄ በጣም አብሮነታቸውን ያጎለዋል። በትሩፋት በተርፈ ጊዜያቸው የመጡ ደግሞ ቤተክርስቲያንን ያገለግሉ ነበረ። በአካባቢ ያሉትን ይልቁንም በዋናነት የወንጂ ደብረ ፀሐይ አቡነ ተክለሃይማኖት ቤተክርስቲያንን፣ ምስካበ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና ማሸንኮር ቅድስት ኪዳነ ምሕረት ቤተክርስቲያንን በብዛት ያገለግላሉ። ገጠራማ አዋሽ ማዶ ቅዱስ ጊዮርጊስ፣ ጨጋ ስላሴ፣ ዲቪ ገብርኤል ማሄዱበት ቦታ የለም። በተለይ ወደ መጨረሻው አካባቢ ላይ እኔ በእድሜ ራሴ ማቀው እኛ ከደረስን የተተከለ ታቦት ባቲቦራ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተተክሎ ታቦቱን ኦልሬዲ ይዘውት እዛ የተከሉት አብረው የቀደሱ አብረው እየተመላለሱ ያገለግል ነበርና በእድሜያቸው ከገፋ ከጦረታ በኋላ ያገለግሉበት የነበረበት ቤተክርስቲያን ነው። መምሬ ቀጸላና እምዬ በምን አይነት ስነ ምግባር አሳደጓችሁ? እስቲ እናትሽን ግለጪ ብትባይ አባትሽን ማናቸው ግለጫቸው ብትባይ እንዴት አድርገሽ ትገልጫቸዋለሽ? እኔ እናትና አባቴ ያው ያሳደጉን ተከባብረን ያደግነው ልጆች ታናሽ ታላቁን እያከበረ ተከባብረን ነው ያደግነው ማለት ነው። አስተዳደጋችን እንደዛ ነው። እኔ አባቴን እንዴት እንደምገልጽልሽ እኔ እግዚአብሔር እድለኛ ነኝ ብዬ ነው ማስበው። ምክንያቱም ከሱ በመፈጠሬ በጣም በቃ እድለኛ ነኝ። ምክንያቱም አባቴ መልካም አባት ነው። እኔ መግለጽ ብሎ አልችልም ስለ አባቴ ማለት ነው። እናቴም እንደዛው መልካም እናት ናት። አገር ህዝብ ይወዳቸዋል ማለት በመልካምነታቸው ማለት ነው። ከነሱ በመፈጠሬ በጣም እድለኛ ነኝ። ወንጂ ስኳር ፋብሪካ ሲሰሩና ቤተክርስቲያንን በትሩፋት ሲያገለግሉ የነበረበት ወቅትና ያሁኑን ጊዜ እስቲ ትንሽ ስለ አገልግሎት ያጫውቱኝ። ያሁኑ መቼም 6 ነበርና መቼም እዚህ በቄሶቹ ማለት ነው 6 መደብ ነን። ያቆንም 6 ነው። አሁን ለመጀመሪያ ጊዜ መላካ ተወሸቶ ይባላሉ ተአለቅነት መተው ነው። አሁን እንደዚህ ማይሌት ቁመን ዲያቆን አሁን አርፏል ከዚህ ዓለም ግርማ የሚባል እሱ ተልኮ ኖሮ ይፈልገውታል አለቃው ማናለና ጥራኝ መቅደስ ውስጥ ናቸው እሳቸው። ተነስቼ ሄድኩኝ። መምህር ቀጸላ እንደዚህ ያለ ስራ ይዤ አግኝቼልዎታለሁኝ ፈቃደኛ ነው ወይ አለኝ። እንዴ እኔ ከተገኘ ድንጋይ ፍለጥልኝ እፈልጣለሁ አለቃ ያዘዘኝ ነው የምቀበለው እቀበላለሁ። እሳቸውም መረቁና እግዚአብሔር ያክብሮት ብሎ ከእንግዲህ ወዲህ ትምህርት ቤት ላሰራ ነውና ህዝቡን እየባረኩ ስለ አድኖ የተክለ ሃይማኖትን እዚህ አስደርጋለሁ እሰው ገቢ እንድታስገቡልኝ አሉና መደቡኝ። እሺ አሁን መምሬ ብርሃን የተባሉት ደግሞ ገበዝናውን ለሳቸው አገልግሎቱንም ያንንን ቅዳሴውን አስነሳ ሁለታችንን እሳቸውን ግብዝናውን ይዘው እንዲያገለግሉ ንብረቱን እንዲቆጣጠሩ አደረጉ። ወዲያው 4ቱ መደቦች ለምን ይነሱብናል ብሎ ከሰሱ። እሺ አልሆነላቸውም አሉ። ያም አንተ ሲመጣ አለቃ እንደዚህ ያቀረው ያም ሲመጣ አንድ የታስሯልና እስካሁን ድረስ በ4 ቄስና በ6 ዲያቆን ነው እየገለገለ ያለው። እኔም ይሄው እሳቸው እንዳሉኝ ሰራሁኝ። ትምህርት ቤት ተሰራ። ይሄ ተክለ ሃይማኖት ተሰርቶ አለቀ። ከዚያንስቼ እስካሁን ድረስ በዚያቸው ነው እየሰራሁ ነው ያለሁት። ህዝቡም በጣም ከመጠን በላይ ነው የሚወደኝ። የህዝበ ክርስቲያኑ ፍቅር ነው ያዘኝ እንጂ እኔ አሁን እንግዲህ አደክሞኛል አርፋለሁ ማለት እችል ነበር። ፍቅር ስላለኝ ይኸው እያገለገልኩ ነው። አሁን ስራ አልፈታሁም። ያው በቤተ ክርስቲያን እየሰራሁ ነው ያለሁት። ያው እስከምጠራ ድረስ አቅሜ እስከቻለ እሰራለሁ አላቋርጥም። እና በዚህ በስራ ላይ ነው። አሁን ምን ያህል ንስሐ ልጆች አሉት?
ነሳ ልጆማ ብዙ ነው እናቴ አባቴ ሞተበት ሁላ ወደ እኔ ነው የሚመጣው ምን ቆጥሯል የወንጀል የኔ ያደል ጠቅላላ አረ በእውነት እንዴት አድርገው ነው የሚይዟቸው ነሳ ልጆች ሆነው ጸበል አላቋርጡም አሁን አብይ ጾምን ያቺ ከገባ አንስቶ 10 ሰው አንድ ቀን 10 ሰው አንድ ቀን እያልኩ ጸበለንቼ ማማት እስከ ሳትደርስ ከዚያን ወደ ረጫለሁኝ ህዝቡን ሲታመሙ ደግሞ እንትን ድርሳነ ሚካኤልም ነው ደጋግሜ አጣምቃለሁኝ ይድኑልኛል ያንን ያደረኩኝ ነው ምን ወረው ህዝበ ክርስቲያን በጋራ ያስተምራሉ ልጆችን ወደ ስጋ ወደሙ እንዲቀርቡ ወደ ስጋ ወደሙ እንዲቀበሉ ያስደረኩኝ ይሄን ሁሉ እየሰራሁን የውስካው እንደዚህ ህዝቡ ፍቅር ነው አሁን 2 አመት ሊሆነን ንስሐ ልጆቹን አሰናበትኩ መሄድ አልችልም ይችኑ ብቻ ሰራለሁ እንጂ ዙሬ ጸበል ለመርጨት ሲታመሙ ህጀ ለማጥመቅ አልችልም ደክሞኛል አይኔም መጽሐፉን አይማሁን በቃል ያስኩትን ብቻ ነው የምሰራው ያ ሁሉ ዳዊት የሚደገመው ሁላ ያ ሁሉ ቀርቶ በቃል ያስኩት ኪዳኑንም ሆነ ትምህርተ ዋቱንም ሆነ መልኮቹንም ሆነ በቃል ያስኳቸው ውዳሴ ማርያም ያው ድሮም በቃል ያለ ነው ሁሉንም በቃል ያስኩትና አሁን ማገለገሉ ለራሴ ጸሎት ማለት ነው እንጂ ለህዝበ ክርስቲያን አሰናብቻለሁ አሁን አቅሜ በላይ ሆነብኝ ጠልቻ አይደለም እንዴ ሐላይን አይሆንም ስለዚህ አሰናብቼ ያው 3ኛ አመቱ ነው አካሰነበት ይሄኛውን ግን እየሰራኩ ነው ቤተ ክርስቲያን አላቋረጥኩም እና በእንደዚህ ያለ ነው ህዝቡ የኔ ነገር ህዝቡ ሞቱ ነው አሁንም ቢሆን ህፃናቱ ሳይቀር እና ያ ፋብሪካም ሰራ አንድ ቀን እንቅፋት አላገኘኝ እኔ ያል ዘመን እስከኖር ድረስ እኔ መድኃኔ ዓለም ጠብቆኛ ወደፊት ያለው እንግዲህ ያው ተዳርሻለሁ እንግዲህ ወዲያ ያለው እስቲ አንድ ዜማ ድምጾትን ደሞ እንስማ ተአምረ ወመንከረ ገብረ መድኃኒነ በቃና ዘገሊላ ከብካብ ኮነ ተአምረ ወመንከረ ገብረ መድኃኒነ በቃና ዘገሊላ ከብካብ ኮነ ዛሬ እንግዲህ ታሪክ ስለሆነልን ሲመጣችሁልኝ ስለዚህ ዘማሪ መላእክትን ያሰማል አሜን 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 እንዳው 8ቱን ልጅ በምን አይነት ስነ ምግባር እየኮተኮታችሁ አሳደጋችሁ ራሳቸው ያውቃሉ ምንም ቁጣም አናቆም ትምርት ራሳቸው ይሄዳሉ ችግር የለብንም ትሰራለች እሷም አብረን ነው የምንሰራው እኔ ሰራሁትን ትሰራለች ይሄን ነው ልልሽ አልችልም እኔ ሰራሁትን አብረን ነው የምንሰራው ትሰራለች በጓዳውም በምኑም አብረን ትሰራለች ወንዶችም እንደዛው ናቸው ይሰራሉ ምን ችግር ጓዳ ይገባሉ ወንዶች ጓዳ ባይገቡ የወንድ ስራ ልማት ያለማል እሱ ልማት ያለማ ነበር ያሁን የመንግስት ሰራተኛ ነው 65 አመት የትዳር ህይወት ውስጥ እናንተ አድጋችሁ ደግሞ የእናንተ የራሳችሁን ህይወት ይዛችሁ ለዚህ እድሜ በቅታችኋልና ከአባቴ ይሄን እየወሰድኩ በህይወቴ እየመነዘርኩ እየኖርኩበት ነው ከናቴም ቢሆን ይሄን ብርታቷን ወስጄ ደግሞ በህይወቴ እየተጠቀምኩበት ነው የምትሉትን ንገሩኝ እስቲ እሺ እንግዲህ ከማዬ የወሰድኩት ነገር ቢሆን ጎበዝ ነች እውነት ለመናገር የማትተኛ እናት በቃ ሁሌም አንድ እኛ እንግዲህ ይሄን ሁሉ ልጅ ስታሳድግ ብቻዋን ነው ለዛውም እንግዲህ ኑሮ አሁን ላይ ነው ሁላችንም እየደረስን ምን ይያልን ቤቱንም እያገዝን እንትን ያልነው እንጂ በጣም ከባድ ነበር ብዙ ስራዎችንም እኮ በጎን ተሰራ ነበር አባይን ለማገዝ ብዙ ስራዎችን ሰራለች ከብት ነበር ግቢያችን ውስጥ ከብቶች ትሰራለች ላም ወተቶች ነበሩ ስናድግ 2 ላም ምናምን እየታለበ ነው ትንንሾቹ በተለይ እየጠጡ ያደጉት ቤት ውስጥ የቤት እና እነዛን የከብቶች ስራ ሁሉ ትሰራ ነበር ከዛም አልፎ ደግሞ ቤት ውስጥ ምግብ ታበስል ነበር ምግብ የምታበስለው ሁሌም እሷ ናት እስካሁን ሰዓት ድረስ ማለት ነው አሁን ልጆቿ ውጭ እንዲበሉ የማትፈልግናት በቃ ውጭ አትብሉ እቤት የተሰራውን ብሉ የምትለው ካላት ከልጆቿ ፍቅርና የምትሳሳናት
ልጆቿ ወጥተው እስኪገቡ የማታምን እናት ናት። በጣም ከባድ ነው እሷን መግለጽ። ምክንያቱም በቃ ትሳሳለች ለልጆቿ ወጥተው እስኪገቡ የሆነ ነገር ያጋጥማቸዋል ብላ ምትሰጋ ትንሽ እንኳን ሲያመሹ አንኳ ሲያሉ ምን ይላሉ እንደዛ እንኳን ሲያመሹ ወይም ስራ ቦታም ሲያመሹ አትተኛ። እኔና ከሷ የወሰድኩላት ምንድነው እኔም እንደዛ ነኝ ማለት እችላለሁ። አሁን ላይ ለወንድሞቼ ያው ትልቅም ነኝ ኃላፊነትም አለብኝ። ከሷ እንደሷ ዳግም ማይ እስከምባል ድረስ ማለት ነው ለወንድሞቼ የምጨነቅ ለህቴም ለሁሉም የምጨነቅ ሆኛለሁ። ይሄንን ወስጄላታለሁ። ከዛ ውስጥ ደግሞ እንግዲህ እንዳለችው ቅድም ቤት ውስጥ ስራ ታሰራናለች ከድሮም ማለት ነው። ከድሮም ጀምሮ አብረን ስራ እያልን እየሰራን እየጋገርን ወጡንም እየሰራን ነው ያደግነው። አሁንም ራሳችንን ስርችለን እየሰራን ያለን ብን ሙያዋንም ወስደናል የሚለውን ነገር ከአባዬ እንግዲህ የወሰድሽውን ተሞክሮ እንግዲህ እንደሱ መሆን ከባድ ነው። ምክንያቱም ቅድም ብዬሻለሁ ትግስተኛ ነው። እኔ እዛ ውስጥ አይደለሁም ማለት እችላለሁ። ትንሽ ቆጣላለሁ በባህሪዬ። ሩሩነቱን ወስጃለሁ ብዬ አስባለሁ። ደግ አባት ነው፣ ደግ ነው። ከሱ ያየሁትን ደግ ለመሆን እሞክራለሁ። ከአባዬ ተሞክሮ የወሰድኩት የስራ ሰዓት አጠባበቁን ስራ በደንብ በቃ ከሱ ብዙ ነገር ስራውን ነው የወሰድኩት። በቸርች አገልግሎት ብዙ ባልደርስም በብዛት ግን የስራ ባሪ ከሱ ተለምዶ አሁን በጣም ጠንካራ ሰራተኛ ሆኛለሁ። እማዬስ እሷ ባይበልጥ እሷ ገልጻልሻለች ስለሷ ያን ነው መልሽ። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር እየተከታተላችሁ ያላችሁ ተመልካቾቻችን ቆይታ ያደረግን የምንገኘው ወንጂ መምሬ ቀጸላ መንግስቱ ቤት ነው። እንደምትመለከቱት ሁሉ ስንዱ ሆነው ነው በፍቅር የተቀበሉን። አሁን ጸበል ጻዲቁ ይቆረሳል፣ ጠላዋል፣ ምግቡም እንዲሁ ከጀርባ እኛን ነው የሚጠብቀው። እሱን ደግሞ ጸበል ጻዲቁን እየበላን ቡናችን እየጠጣን እዛ አካባቢም ቡና አለ። ቀሪውን ቆይታ ደግሞ ወደ እናንተ የምናደርስ ነው የሚሆነው። አሁንም ቆይታችሁን ከአብርሃም እንግዳ ጋር አድርጉ። እስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ለአብርሃም ለይስሐቅ ለቅዱስ ኤፍሬም የተለመነች አምላክ ለእኛም ትለመነን። በየጊዜው በየሰዓቱ ይጠብቀን። በሰላም የዋለ በሰላም ያስመሸ በረድኤቱ ይጠብቀን። ከታዘዘ መቅሰፍት ይሰውረን። ሀገራችንን ከጥፋት ሕዝባችን ከመቅሰፍት ከስደት ከመከራ ከቸነፈር ይሰውረን። በውጭም በሀገርም ያለውን ሕዝባችን ይጠብቅልን። የታመሙ ወገኖቻችንን ያድንን። የሞቱትንም መንግሥተ ሰማያት ያውርስልን። ወዘንተ ጽዋዐ ቅድስ ለነ ክርስቶስ አምላክነ ዘንተ ህብስተ ወዘንተ ጽዋዐ አመዝ ለነ ክርስቶስ አምላክነ ዘንተ ህብስተ ወዘንተ ጽዋዐ ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ዓለም ዓለም። በስሙ ለአብ ወወልድ ወመንፈስ ቅዱስ በስሙ ለመንፈስ ቅዱስ በስሙ ለአብ በስሙ ለወልድ በስሙ ለመንፈስ ቅዱስ በስሙ ለአብ ወወልድ ወመንፈስ ቅዱስ። እሺ በህይወትሽ እንደው እኔ ከናቴ ይሄንን ተሞክሮዋን ወስጄ ከአባቴም ይሄንን ተሞክሮ ወስጄ ህይወቴን የመራውት ነው እየተጠቀምኩበት ነው የምትይኝ ነገር አለ? እኔ አሁን ከናቴ የምወስደው ጥንካሬዋን ነው የወሰድኩት ነው የምወስደው ነው ገና። አይ የወሰድኩት አትሰለችም፣ ትደክማለች ልጆቿን ለማሳደግ። በቃ ቤት ውስጥ የቤቱ እንትን እሷ ናት። በቃ የቤቱ ምሰሶ ማለት ይቻላል። እናታችን ናት። እንዴት እንደምገልጻት አላቅም። በቃ መልካም እናት ናት ያለችኝ እኔ
አብዬስ አባቴ ደግሞ ይለያል። አባቴን እንዴት እንደምገልጸው አላውቅም። በቃ ለኔ ልዩ ነው። በቃ ከሱ በመፈጠሬ በጣም እድለኛ ነኝ። በቃ መባረክ ነው በአባቴ በሱ ማደጌ በቃ እኔ መባረክ ነው ብዬ ነው ማስበው። ቆንጆ ቡና ነው ያፈላሽው። ቆንጆ ነው። እንደው ከሙያ ከምዬ የትኛውን ወሰድሽ? የእንጀራውን እያወጡን የልብስ አስተጣጠቡን ቤት አያያዙን ትዳር አመራሩን የትኛውን? የኔ ከእናቴ ምንም የሚጣል ሙያ የላትም። ባለሙያ ናት። እንጀራም ወጥም ጠላም ሁሉን ነገር ዳቦም እና ባለሙያ ናት። ሁሉንም ይዣለሁ ከእናቴ። ተመልካቾቻችን እንደምትሰሙት ነው። ዶሮዎቹ ሁሉ በሙሉ መምሬ ቀጸላ ታሪካቸው ከተነሳ ምስክርነታቸውን እየሰጡ ነው። ዶሮዎች በሙሉ እናመሰግናቸዋለን። አባታችን እንወዳቸዋለን እያሉ ነው ዶሮዎቹ ራሱ። እሺ እየጮሁ ነው። አንድ ነገር እስቲ ላንሳ መምሬ። የመንግስት ሰራተኞች በቤተ ክርስቲያን ሱታፌ እንዲኖራቸው ጉባኤ መተው እንዲሳተፉ ትልቅ ስራን ሰርተዋል ቀጸላ መንግስቱ ተባለ። ትክክለኛ ነው። ያው እንግዲህ ዙሪያ ወደ ንስሐ ልጆች መሄዴ ነው። እሺ ያጫውቱኝ እሱ እነሱን ለቸው ያው እናንተም ታውቃታላችሁ። ጽጌን ምናምን ንስሐ ልጆች ያስደስታሉ። ይዘው ይመጣሉ። ለተራበውም ለተጠማውም ያጠጥተው ይሄዳሉ። ዝክር የእመቤታችንን እሱን ሁሉ ያደርጉልና ለንስሐ ልጅ ማለት ነው። በሌላ ማህበራዊ ኑሮም በሌላም ደግሞ እንደዚሁ እንሳተፋለን። እንደዚህ ያለ ስራ ነው የምንሰራው። እንደው 30 ዓመት ወንጂ ስኳር ፋብሪካ ሲያገለግሉ እንደው አብሮ የሚያገለግሉትን ሰብሰብ አድርገው የእግዚአብሔር ቃል የማስተማር ልምዱ ነበሮት? እግዚአብሔር ቃል ከዛ እኔም ብቻ አይደለሁም ሌላም መነኩሴ አሉ ሁላችንም እና እናስተምራለን። እነሱም ህዝበ ክርስቲያኑም ደግሞ የተባረከ ነው። በዚያን ጊዜ ያለ ህዝበ ክርስቲያን ካህን ይወዳል። አብረው ከኛው ጋራ እኛን በአክብሮት ነው የሚይዙን። እዚያ አፍሪካ ውስጥ በእውነት እንደ አባት አድርገው ነው የሚይዙን እንጂ እንደ ሰራተኛ ይሄን ስራ የሚባል ነገር አጋጥሞን አናውቅም። እንደ አባት አክብረው ነው የምንሰራው። ያውም እንደውም ያዝኑልና ካህን ሆናችሁ ወደዚህ ወደ ወዛደርነት መምጣታችሁም የትልቅ ክብር ነው እያሉ አለቆችም እንኳን ጎበዞች ናቸው እያሉ ነው የሚያመሰግኑ እና በዚያ ወዛደሩም እኔ በእውነት ማመሰግነው ነው። ብዙ ለኔም እንደው በጣም ውለታ ያላቸው ወዛደሮች ናቸው በጠቅላላ አፍሪካ ውስጥ ያለ የመወደድ እንትን አለኝ። እነሱም እንደው አባት በብዛት አባት ያደረጉኝ እነሱ ናቸው። እንደውም የአፍሪካ ሰራተኛ ማለት ነው። በዚያ ያልነት ይኖር ነው። እንደው ቤተክርስቲያንን በማገልገሎ በህይወቴ ተጠቀምኩት የሚሉት ምንድን ነው? በህይወቴ አንደኛ ቤተሰቤን እንቅፋት አግኝቶብኝ አያውቅም። ታመሙ ተሰቃየ ልጅ የለኝም። ይሄ የእግዚአብሔር ተስፋ ይሄ ነው። በቤተ ክርስቲያን ያገኘሁት ተስፋ ይሄ ነው። ምንም እንደው አልጋ ላይ አውሎብኝ አያውቅም። ያሉትን ሁላ ልጆች ጠብቆልኝ እንጀራቸውን ከፍቶልኝ እየሰሩ እየበሉ በጤና ስላደረገልኝ ይሄ የእግዚአብሔር ውለታዬ ይሄ ትልቁ ተስፋ ይሄ ነው። እዚህ ቤተሰብ ውስጥ በመወለድሽ ከሌላው በተለየ አግኝቻለሁ ተጠቅሜያለሁ የምትይው ጉዳይ ምንድን ነው? ስለ መምሬ ቀጸላ መንግስቱስ ያልተነገረ ታሪክ አለው አባቴ ይሄም አለ የምትይው የቀረ ነገር አለ? እሺ እኔ ከዚህ ቤተሰብ ውስጥ በመወለዴ ያገኘሁት ነገር ትልቅ ፍቅር ከሆነ ቤተሰብ ውስጥ በመወለዴ እጅግ በጣም ደስ ይለኛል። ምክንያቱም አሁን እንደዚህ ለእንትን አይደለም እንዲህ ምንልሽ ሁላችንም የመንደሩ ሰው ይቀናል። አንድ ቀን አንተ እንዲነ ምናምን ተባብለን አናቅም። ፍቅርን አግኝቻለሁ ከዚህ ቤተሰብን መውደድን አግኝቻለሁ። ስለዚህ እዚህ ቤተሰብ ውስጥ መወለዴ ለኔ በጣም እጅግ በጣም ከምገልጸው በላይ እድለኝነትም ነው። ለምን የተከበረ አባት አለኝ፣ የተከበረ እናት አለኝ። ከተከበረ ቤተሰብ ውስጥ ነው የወጣሁት። በእነሱ ደግሞ እኔ እከበራለሁ። ለምን የመምሬ ቀጸላ ልጅ ናት፣ የወይዘሮ የሽጌጡ ልጅ ናት ነው የምባለው እንጂ ዝም ብዬ እንትናልና እኔ እድለኛ ነኝ። አባቴ ካህን የአገልጋይ ልጅ በመሆኔ እድለኛ ነኝ።
የነሱ ፍቅር ነው ማለት ትችያለሽ። ከስራ ቦታዬ አርብ ማታ እዚህ ነኝ፣ ሰኞ ጧት እሄዳለሁ፣ እመላለሳለሁ፣ እሳሳለሁ። ለምን አሁን ትልቅ እድሜያቸው እየሄደ ስለሆነ በስስት የማየው ቤተሰብ ነው። እኔ አባቴ አባት ብቻ ሳይሆን ለእኔ ጌጤም ነው፣ ጌጤ መጠሪያዬም ስሜ ነውና በጣም ደስተኛ ነኝ፣ እድለኛ ነኝ ለማለት ነው። ያልተነገረ እንግዲህ የምለው እኛን ለማሳደግ ቤተሰቡን ለመምራት ለማኖር ሲል ደግሞ የግድ ገንዘብ ያስፈልጋል። ያንን ገንዘብ ለማግኘት ደግሞ እዚህ ስኳር ፋብሪካ ላይ ድርጅቱ ላይ ተቀጥሮ አገልግሏል። ያው አንዳንዴ እንግዲህ የመግለጽ ተሰጦ ያለውና የሌለው ቤተሰብ አለ። እሱም ራሱ ብዬሻለሁ እኮ ቅድም መናገር የማይችል ግን ደግሞ በውስጡ ብዙ ስራዎችን እየሰራ ያለ አባት ነው። መግለጽ ላይ ይከብደዋል እና እኛም እንደዛ ሆነ ነው እንጂ እጅግ በጣም በቃ ከምልሽ በላይ አንቺ ይህን ያክል አመት እንግዲህ ይላል ለኔ ይነግረኛል። ይሄ ቤተክርስቲያን ተክለ ሃይማኖት ሲሰራ ከመቃረቢያው ጀምሬ እስካሁን ድረስ ይላል። እኔም ከልጅነቴም ጀምሬ ሁላችንም የምናየው አገልግሎት ሲሰጥ እናያለን። ጥምቀት ላይ ታቦቱን የሚሸከመው የኔ አባትና የተመስገን ዲያቆን ተመስገን ጸጋይ አባት መምሬ ጸጋይ ናቸው። ሁለቱ የሱም አባት እዛ ይሰሩ ነበር ፋብሪካ ላይና ጓደኛሞች ናቸው። አብረው እንደዚህ በቃ ዛሬ የማባት ነው የተሸከመው ተክለ ሃይማኖትን ታቦቱን የሚያስገባው ማን ነው ጥምቀት እንደዚህ ብለን እናያለን። ያ ሁሉ ትልቅ ትዝታ አለብኝ እኔ በዛ ማለት ነው። ብዙ ነገሮችን አሉ። አሁን እኔ ሴት ነኝ ብዙም ላላቅ እችላለሁ። በቤተ ክርስቲያኖች ውስጥ ብዙ ነገሮችን የሚሰራቸው ነገሮች ሊኖሩ ይችላሉ። ይሄ ነው ማንላቸው ግን ደግሞ በግልጽ የምናቃቸው ግን እዚህ አካባቢ ያሉት ቤተ ክርስቲያኖች ላይ እንዲቃኑ ሰው አተው ቅዳሴ እንዳይስተጓጎል በተለይ አሁን አዋሽ ማዶ የምንልሽ ቦታ ጊዮርጊስ ቤተ ክርስቲያን አንድ ጊዜ እሱ እንደውም ረስቶት ነው እንጂ ወድቆ ይሄ ሁሉ እንደዚህ ተጋግጦ ሲሄድ ማለት ነው። ሩቅ ነው መንገዱ በጨለማ ለመድረስ። እንደገና ደግሞ አዲስ ቤተ ክርስቲያንም ስለሆነ እንዲቋቋም ደግሞ የጽዋ ማህበር ቅድም ተስፉ ሲል እንደነበረው የጊዮርጊስ ጽዋ ማህበር ጭምር አቋቁመው እሱና መምሪ ብርሃኔ አሁን በህይወት የሉ መሳቸው አባት አንድ ላይ ሆነው ከዚህ እየተመላለሱ በኋላ ነው ሰው ሲተካ ሌሎች አባቶች ሲመጡ ነው ከዛ ያቆሙት። እስከዚህ ድረስ ያደረጉት ለምንድን ነው? እዚህ አካባቢ ላይ ያለው የሃይማኖቱ ተከታዮች እንዲስፋፋ ቤተክርስቲያን ሳይኖር ወደ ኋላ እንዳይሉ እንዳይቀሩ ያ ሩቅ ስለሆነ እንግዲህ ከዛ ቦታ ወይ ኩርፍቶ አቦ ወይ ደግሞ እዚህ ወንጂ ተክለ ሃይማኖት ድረስ መተው አገልግሎቱን ላያገኙ ይችላሉ። ትጋትም ላይኖራቸው ስለሚችል ይሄንን ሁሉ አድርገዋል። እዛ ደግሞ ባቲ ቦራ ነው የሚባለው አቦ ሩቅ ነው። እሱም እዛም ድረስ ያደረጉት እንትን እጅግ ቀላል አይደለም። እንደዚህ ያደረጉት አስተዋጽኦ ከባድ ነውና እዚህም ልማቱ እንዲያድግ ቤተክርስቲያኑ እንዲስፋፋ አሁን ላይ ራሱ ቤተክርስቲያኑ በአዲስ መልክ ግንባታ እየተሰራ ያለበት ሁኔታ አለና ለዚህ ግንባታ ስራ እስኪጠናቀቅ እድሜ ሰጥቶኝ መጨረሻውን ልይ ብሎ እየለፋ ነው። ገቢ በማስገኘት በማሰባሰብ በጧት ሄዶ ብር እንዲገባ ኢቭን ባዛርም ዝግጅት ነበረ በቅርቡና እዛ ባዛሩም ላይም ራሱ ቤተሰቡ ተሳትፎ ከፍተኛ የሆነ አቅማችን በፈቀደው አስተዋጽኦ እንድናደርግ ይሄ ሁሉ ምንድነው ካለው ጉጉት የተነሳና ያን ቤተክርስቲያን ተፈጽሞ ማየት ህልሙ ስለሆነ እስከዚህ ድረስ እንትን ያለ ነውና አንዳንዴ የምትሰሪያቸውን ነገሮች ቤተሰቡ ላይ ያውቅ ይችላል። ህዝብ ግን በጣም ሊገልጽለት ይችላል። ከኛ በላይ ሌሎች ሰዎች ሊገልጹለት ይችላሉ። እኛ በመናያት ጥቂቷን ነውና ይሄንን ነው ለማለት የምችል። እሱ ስሙን በመልካም ለማስነሳት ቀጣይ የሱን አሪያ ተከትለን እኛም ለቤተክርስቲያን እስከመጨረሻው መትጋት ነው። ሁለተኛ ደግሞ ቅድም ላልሽው ነገር ያልተነገረለት ነገር ካለ ብለሽ ነበር። አሁን አንዳንድ አባቶች እዚህ ቤተክርስቲያን ብዙ አመት አገልግለው የተለያየ ስያሜ ይሰጣል ሰማለሁ። ይሄ ነገር ግን ሲሰጥ ሰምቼ ስለማላቅ ምን እንደሆነ ብቻ አላቅም። ይሄ ነገር ይሄ ወይ እያዩት ከሆነ አላቅም። ሲሰጣቸው ማድረግ ሰማለሁ። እሱ ግን ይሄ ነገር ሲያገኝ አይቻላቅም አልሰማሁም። ይሄ ነው አንዱ ቅር ሊለኝ ይችላል። በአገልግሎቱ እንደው የክብር ማዕረግ ቤተክርስቲያኗ አልሰጠችውም አላየችውም አባቴን ነው እንግዲህ ወደፊት ቤተክርስቲያን ታይ ይሆናል። ዋናው ትልቁ ቁም ነገር በሰማይ መጻፉ ነው። በስያሜ ብቻ መጠራቱ ያን ያህል ጽድቅ ነው ብለንም አናምንም። ምክንያቱም በበርካታ ትልልቅ ስያሜ ተሰጥቷቸው ደግሞ እዚህ ግባ የማይባል ማንነት ያላቸው የዘመኑ አባቶች ስላሉን ያን ያህል
እንዲሰማህም አያስፈልግም። እሳቸው ክብራቸውም ጌጣቸውም በሰማይ ነው። የሰው ፍቅር የምእመናን ፍቅር የሰጠ አምላክ በጤና እዚህ እድሜ ድረስ ስማቸው በመጥፎ ነገር ሳይነሳ ለዚህ ክብር መብቃት ራሱ ቤተክርስቲያኗ ከምትሰጠው ስያሜ በላይ ነው ብለን እናምናለን። እንደ ልጅ ግን ይህንን ማንሳት ደግሞ ተገቢ ነው። ለአባትህም ለእናትህም ክብርህን ፍቅርህን ግለጽ። አባቴ ቀሪ ህይወትን እግዚአብሔር ጤና ሰጥቶ እናቴም ጭምር እግዚአብሔር እንዲጠብቃችሁ ነው የምመኘው። አባዬ እጅግ በጣም አድርጌ ነው የምወድህ፣ አከብርሃለሁ። የኔ አባት ኑርልኝ፣ ረጅም እድሜና ጤና ሰጥቶ ያኑር። ሁሌም ከቤት ውስጥ እንዳገኘ ፈልጋለሁ። ኑርልኝ አባቴ፣ እጅግ በጣም አድርጌ ነው ማከብር። አመሰግናለሁ። እናቴ እማዬም አንቺም ለኛ ብለሽ ብዙ መስዋዕትነት የከፈልሽ ድንቅ እናት ነሽና ሁሌም አከብርሻለሁ። ኑሪልኝ፣ ረጅም እድሜና ጤና ይስጥልኝ። በቃ ለኛ ትልቅ እንትኖቻችን ናቸው እነሱ ማግኘት። ስገባ ከውጭ ሳገኘው በጣም ነው ደስ የሚለኝ። እምጓጓውም ያንን ነው። ረጅም እድሜና ጤና ይስጥልኝ። ወዳችኋለሁ፣ አከብራችኋለሁ። ጻድቁ ይጠብቁልኝ። ሌላ ምንም ምለው ነገር የለም። አመሰግናለሁ። አሁን አሉ ከምንላቸው ከምንሰሰታቸው አንጋፋ አረጋዊ አባት አንደኛው መምህር ቀጸላ መንግስቱ ናቸውና የምንሰስቶት ውድ አባታችን ኑሩልን፣ እድሜ ከጤና ጋራ መድኃኔዓለም ይስጥልን፣ እድሜዎትን ዘለቅ ያርግልን፣ ኑሩልን፣ ሁሉ ጊዜ ከመቅደሱ አንጣውት፣ ስትመርቁንም ስትባርኩንም ሁሉ ጊዜ ኑሩልን ከነቤተሰቦት ለማለት ፈልጋለሁ። ላብዬም ለምዬም ክብርሽን ፍቅርሽን እንግዲህ በዚሁ ግለጭ። አባቴ በጣም ወድሃለሁ፣ አከብርሃለሁ። ረጅም ዓመት እድሜ ይስጥ፣ ኑርልኝ፣ እግዚአብሔር ይጠብቅ እስከመጨረሻ። እናቴ በጣም ወድሻለሁ፣ አከብርሻለሁ። ኑሪልኝ፣ እድሜ ዘላለም ያኑርልኝ። እናቴ አከብራታለሁ። እምዬ ይኸው ለመምሬ ፍቅሮትን ክብሮትን እስቲ ግለጹ። እግዚአብሔር ይመስገን ለዚህ አድርሶናል። እንግዲህ ይጠብቅልን፣ እድሜ ደግሞ እንግዲህ እስካለን ድረስ ይጠብቅልኝ እና ለዚህ አድርሶናል ተክለ ሃይማኖት መድኃኔዓለም። እሺ አብዬ መምሬ። አቤት። እንግዲህ ለባለቤቶ ክብሮትን ፍቅሮትን ይግለጹ። ፍቅሩንማ ያን ሁሉ ሀገር ተከተላ ስትመጣ ያ ፍቅር ነው እና እድሜን ያህል አብሮ ያቆየነ ፈጣሪ ወደፊትም ቢሆን እግዚአብሔር እሱ እስከወሰነው ድረስ የፍቅር ትዳር ነው ያለ ነው። እሷም ሆነ እኔም ተሳስበን ነው የምንኖረው። አንድ ቀን ጭቅጭቅ ማንገጥምም። በዚህ አይነት ነው የምንኖረው እና ፍቅሩማ አብራ ተሰደን የመጣ ነው። በመጀመሪያ ጊዜ ፍቅር ስላለ ነው እንጂ ባይኖርማ ወይ እሷ እዚያው ትቀራለች ወይ እኔም እዚሁ ቀር ነበር። ይሄ እንግዲህ የእግዚአብሔር ትእዛዝ ነው፣ ፈጣሪ ያሰበው ስለሆነ እሷም በልጅ ናት። ያን ጊዜ ይሄን ሁሉ እንትን ያለው የፈጣሪ ትእዛዝ ስለሆነ እሷም መጣች፣ ፍጥረትም አገኘን፣ ወልደንም አስተምረንም ስራ ሲዘንም ይሄው አለን። ይሄ የትልቅ ጸጋ የተክለ ሃይማኖት በረከት ነው። ይሄ ሁሉ ያለው የተክለ ሃይማኖት በረከት ነው እና እንደዚያ ነው። በዚህ ልጆች ቁጥጥር ላይ ግን ክትትል ላይ እንደው ቆንጠጥ ያደርጋሉ ልጆች እንደው ከመስመር ሲያልፉ። ልጆቹም በእውነት በዚህ እንደው ምስክር እዚህ አካባቢ የለም እንጂ አሁን ልጆቹ እንደዚህ ያለ ከሌላ መጥፎ ጓደኛ ምናምን እንደው እንደዚህ ያለ የላቸውም። እንደው በከተማው ስሜም ተጠርቶ የእሳቸው ልጅ እንዲህ ያደርጋሉ ተብሎ እንኳን አይታወቅም። የእሳቸውም አያደርጉም ነው የሚባለው እንጂ ስማቸው በሌላ በተግባር የለም፣ በዱርዬነት በምናምን የለም። ያው ሁሉም እግዚአብሔር ምስጋና ይግባው ትንሽ ስራ አላቸው ሁሉም እያንዳንዱ። በሉ ኑሪልኝ በሏቸው እስቲ ባለቤቶን እስቲ ኑሪልኝ የኔ እናት ይበሏቸው እስቲ። እሺ ኑሪልኝ የኔ እናት፣ እድሜሽን ዘለግ ያድርገው። አሜን። ጨምሮ እድሜ ይስጥልኝ። አሜን። እንደ ማቱሳላ አንድ ነገር ቀርተኛል። እሺ ተመስገን ጸጋዬ አሁን እሱን ላነሳ የቻልኩት ከአባቱ ጋር አብረን ደክመናል። ቤተክርስቲያን በማገልገል ታቦትን በማክበር የእሱ የብሩክ ዘር ነው። የቄስ ልጅ ሆኖ ይሄንን ሁሉ ተግባር አንጥቶ እኛን ለዚህ ለእናንተን ያገናኘን
የቅዱስ ዘር ስለሆነ ብዬ እሱን ለማመስገን ነውና እግዚአብሔር ይጠብቀው። እናንተንም ደግሞ እግዚአብሔር ይጠብቅልኝ፣ እድሜያችሁን ዘለግ ያድርግልኝ፣ በሰላም ደግሞ ወደ ቤታችሁ እንድትገቡ ያድርግልኝ፣ እንቅፋት አያገኝብኝ፣ በሰላም እንድትገቡ ይሄንን ለማለት ነው። አሜን። እንግዲህ ይህንን ሰፊ ረጅም የሆነው የሚያስተምረውን የህይወት ተሞክሮ ስላካፈላችሁን በተመልካቾቼ ስም እጅግ አድርጌ አመሰግናችኋለሁ። ረጅም እድሜ ከጤና ጋር ያድልልኝ። አሜን። እግዚአብሔር ያቆይልን። አሜን። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር ከወንጂ የተከታተላችሁ ተመልካቾቻችን መቼም የኋላው ከሌለ የፊቱ አይኖርምና በችግር ውስጥ ሆነው ማህበረሰብንም ቤተክርስቲያንንም በማገልገል መልካም ትውልድ እንዲፈራ የደከሙ አባቶቻችንን እናቶቻችንን እናክብር የዛሬ መልእክቴ ነው። ይህ መርሃ ግብር በዚህ መልኩ አምሮ ወደ እናንተ እንዲደርስ ትልቁን ሱታፌ ያደረገልን ወንድማችንን ዲያቆን ተመስገንን ከወንጂ እጅግ አድርገን እናመሰግናለን። እንዲሁም አዳማ ማዕከል ገዛ አድርጎልናል። እግዚአብሔር ይስጥልን። እጅግ አድርጌ አመሰግናለሁ። ይህንን ተሞክሮ ሌሎች ማዕከላትና ወረዳ ማዕከላት ወስዳችሁ ደግሞ በተለያየ ቦታ የአብርሃም እንግዶች ለተመልካች እንዲቀርቡ ማድረግ ትችላላችሁ። በስልክ ቁጥራችን እንዲሁም በተለያዩ ሶሻል ሚዲያዎቻችን ላይ ሐሳብ አስተያየታችሁን መስጠት አትዘንጉ እንላለን። ሳምንት ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም